የሩታ ጠበቃ እንግዲህ ዛሬ እና አብርሽና ዳኒ እንግዲህ ወይም የስራ ባልደረቦችን አስፈጥሯል። በጣም ደስ የሚል ፍጡር ነበረ። አለባበሳቸው ደግሞ በጣም ነበር የሚያምር። በተለይ እንግዲህ ኢሳቅ የድዌዎችን አሚር መስሏት ሲሉት ነበረ ልጆቹም ወይም እንግዲህ ኮሜንታተሮች ማለት ነው። ዳኒና አብርሽ ደግሞ እንግዲህ እንደኔ አስተያየት የመሰሉኝ የሱዲዎችን ሽባብ ነው የመሰሉ ማለት ነው። በጣም ነበር ያማረባቸው። ለሩታና ለጽጌ ደግሞ ልብስ ተዘጋጅቶላቸው ነበር። በነገራችን ላይ ልብሱን ቢያለብሳቸው ነው በጣም ነበር የሚያምርባቸው። እነሱ የለበሱትን ቀሚስ እስከሆነ ድረስ ያው ምንም ነገር አይልም ማለት ነው። ያኔ ለክፉ አይሰጥም ለማለት ነው። እንግዲህ ወደ ዋና ርዕሴ ስመጣላችሁ ዛሬ ስለ ፍጥሩ ይሄን ያህል ካወራሁኝ ሶሻል ሚዲያ ዘወር ስትሉ በጣም ብዙ አይነት ታያላችሁ እና እኔም በዚህ ሀሳብ በነገራችን ላይ እስማማበታለሁ ማለት ነው። ባለፈው ኢሳቅ ከሰማችሁት ሚስት የለኝም ሲል ነበረ ማለት ነው እና እኔ ደግሞ ወይም እንግዲህ በሶሻል ሚዲያ የሆኑ ልጆች ያው ቲክቶክ ላይ ስትሄዱ በጣም ብዙ ነገር ታያላችሁ እና ኢሳቅንና የምትወዷትን ወይም የምታከብሯትን እንግዲህ ታውቁታላችሁ ሶፊያን የተውፊቅን ሚስት አሁን ያው ሶፊያ ባል የላትም እና ኢሳቅንና ሶፊን ብናጣምራቸው ምን ትላላችሁ የሚል ጥያቄ መጣልኝ ማለት ነው። እንዴ እንደዚህ ያለ እንዴ እኮ ሳስበው ነበረ። አሁን ይሄን ነገር ቪዲዮ ብሰራበት የሶፊ አድናቂዎች ባለፈው ሶፊንና ማነው ስሙ ሶፊንና የፍቅር ጓደኛ ማነው ፋድን እሱን አጣምሬ ነበረን ያው ትንሽ ለሁለታችሁ ስላችሁ ለሁለታቸው ጥሩ ነገር መመኘት ያው ጥሩ ነገር ነው ብዬ ነው እና ይሄን ነገር አይተው እስቲ ወደዚያኛው ቢሄዱ ብዬ ነበረ። ያው ትንሽዬ ጨፍጨፍ አድርገውኛል። ምንም ማለት አይደለም ብቻ ያው እንትን ማለት ነው የራሴን ግዴታ መወጣት ነው አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ብያለሁ። የዳንኛ አልሐምዱሊላህ። ወደ መረጃ ስመጣላችሁ እንግዲህ የመጀመሪያው የዛሬ ኢሳቅ ፍጡሩ በጣም ሀሪፍ ነበረ፣ ደስ የሚል ነበረ። ደግሞ ባለሙያ ነው እናንተ እንዴ እናንተ ዘንድሮ እኮ ወንዶች እኮ አስናቆነ ድሮ ወንዶች ማለት ነው እንደዚህ እጃቸው ሊታጠቡና ወንድሞቻችን ምናምን ነገር እንጀራ የለም ምሳ የለም ወጥ የለም ምናምን ነገር ነበር የሚሉን እጃቸው ታጠቁጭ። አሁን እኮ እኛን ወንዶችን ምን ሰርተሃል ዛሬ እስቲ ምን አለ ምናምን ነገር የምንላቸው እንግዲህ እኛ ሴቶችን ወንዶችን ነው የምንጠይቅ ማለት ነው። በቃ ታድለናል እኮ እኛ ታድለናል። እንዲሁ ይች ዘመንማ ስቀልዳቸው ነውና ይሳቅ ነገራችን ላይ በጣም ባለሙያ ነው። አሁን ቀደም እንግዲህ በቲክቶክ እንታያላችሁ ምግብ ሲሰራ ሲያበስል ብዙ ቪዲዮዎችን ለቋል እና በሱ አይቻለሁ። አሁን እሺ ወሬ አላብዛ ወደ መረጃ የሰደላቸው ሶፊንና ኢሳቅን ብናጣምራቸው ምን ይላችኋል ማለት ነው። ባለፈው ኢሳቅን ሚስት የለኝም ለኔ ፈልጉልኝ አለ። እንግዲህ ሶፊ ባሏን ፈታለች። አሁን እንግዲህ ባሏን ከተለያየች በኋላ በጣም እያማረባትና ብዙ ሰዎችም ደግሞ ሲሰድቧት ሲያንቋሽሿት ነበረ። እሷ ግን ቀብረር ብላ ዋናው እናንተ ቀብረር ብላችሁ ከተናገራችሁ እና ማንንም ካልሰማችሁ እንትን ካላላችሁ ማለት ነው የሆነ ሰዎች ይሄን አሉን። አሁን ሶፊን ሌባ ናት፣ የሰው ብር ትወስዳለች፣ እንደዚህ አድርጋችሁ ምናምን እያሉ ወላሂ በጣም ነበር የሚያወሩባት እና አሁን ግን ያን ሁላ ተቋቁማ እንደዚህ እንዲሁም ሰው ለመርዳት ሮመዳን ካያችኋት እንግዲህ የሳዑዲን የሚመስል ምግብ ያው ጠባህም እስከሆነ ስለሆነች የሳዑዲን የሚመስል የምግቧ ዋው መሻአላ ብያታለሁ እና እነዚህ ቆንጅዬዎችን ብናጣምራቸው እስቲ ይሄን ሀሳብ ሲደግፉኝና ተለተሉ ቪዲዮ ልስራና ማለት ነው። ሶፊ ማለት ይሄ ተውፊቅ ማንም ኢሳቅ ሶፊን እንዲጠይቃት እናደርጋለን ማለት ነው። 4 ቪዲዮ 5 ቪዲዮ ከሰራሁኝ ደግሞ ሌላ እህቴ ደግሞ ሌላ ቪዲዮ ትሰራለች። ከዛ በኋላ እያልን ቤተሰቦች እንግዲህ ሁለታቸውን እኔ ማጣመሪ አይቀርም። ማነው ኢሳቅም እንግዲህ በዚሁ አጋጣሚ መቼም ሶፊንና ኢሳቅን አጣመሪ ሰው ያው ቪዲዮውን ያየዋል ብዬ ተስፋ አደርጋለሁ ማለት ነው። ይሄ ቪዲዮ ካየው እንግዲህ ሶፊ ማናት ብሎ ወደ ሶፊ አንድ ቀን እንደሚያመራ እርግጠኛ ነኝ። ያው ሶፊን ባለሙያ ናት፣ ቆንጅዬ ናት፣ ትዕግስተኛ ናት። ብቻ አሁን ተውፊቅን ከተወች በኋላ እንደዚህ ቀብረር ባለች የኔ ቀብራራ ማለት ነው። ብዙዎች እንግዲህ ሲያንቋሻት ሲሰድቧት ነበረ። እሷ ግን ያው ስራና ስራውን ብቻ ነው የምታተኩር። እናንተ ሰዎችን ካልተሳደባችሁ ማለት ነው ከሰዎች ምንም ነገር እንድታላላችሁ አንድ ቀን ያው ፈጣሪ ሀቁን ያወጣላቸዋል። አሁን የሶፊ ሀቅ እየወጣላት መሰለኝና በጣም ብዙ ታግሳለች፣ በጣም ብዙ ተሰድባለች ምናምን ነገርና ብቻ አሁን ያው ደስ እያለች ነው። ከልጅ ስታለቅስ ምናምን ነገር በጣም ነበር የምናደድ በጣም ግን ያነ እልቅሷ እውን ሆኖላት ዛሬ ደስታ ላይ ናት። በጣም በቃ ስታያት ብዙ አይነት ሰዎች ታቀርባለች፣ ድሆችን ትረዳለች ምናምን ባላት አቅም ወላሂ ሮመዳን እኮ
በጣም ብዙ ነገር ነው ያደረገችና እና ኢሳቅና ሶፊ ይስማማሉ ብዬ ተስፋ አደርጋለሁ። ያ ይጣመራል። ግን ኢሳቅ ማለት ነው አንተ ምንድነው የምትፈልግ? 00 ወይስ 28? እስቲ እናንተ 00 ይሻለዋል ካላችሁ 00 ብላችሁ ጻፉልኝ። አይ 28 ካላችሁ ከገባችሁ 28 ከገባችሁ ኦኬ 28 ችግር የለውም። አረ 00 ይሻላል ካላችሁ ደግሞ 00 ደግሞ እንፈልጋለን ማለት ነው። እንግዲህ ትርጉም ሁላችሁም ያው ልታውቁ ትችላላችሁ፣ ላታውቁም ትችላላችሁ። 00 ይሳቅ ይፈልጋል ወይስ ባለ 28 ነው የሚፈልግ? ይሄን ነገር ኮሜንት ላይ አስቀምጡልኝ። እንግዲህ እሱ የሚፈልገውን ነገር ደግሞ እንፈልጋለን ማለት ነው። እንደኔ ግን እርጋታ ምናምን ነገር ስለሳበኝ ሶፊዬ ብትሆን ደስ ይለኛል ማለት ነው። አንደኛ ደግሞ ሩታ ታውቃታለች ሶፊን፣ ሩታ እንድታቀራርብ ነው ማድረግ። አይዋ አሁን ሀሳብ መጣልኝ እና ቤተሰቦች፣ ለቤት አዲስ ከሆናችሁ ሰብስክራይብ ላይ እያደረጋችሁ አበረታቱኝ። ነገ በቀጣይ ቪዲዮ እስከምንገናኝ ፈሜን አላህ ነው ይባል። ደህና ዋሉልኝ።